ዘሪት የሀናና የእርግብ ጉዳይ ቀጥሏል ማለት ነው። እንግዲህ የምርመራ ውጤቷንም ተቀይሮ አይተናል፣ ተገንዝበናል ማለት ነው። ያም ሳያንሳቸው የአባቷን የምርመራ እንትን አቋርጠውበታል ማለት ነው። እሱም ብሩን ካላገኘች መታከም አይችልም። ያው ታውቃላችሁ ዶክተሩ ሁሉንም ነገር አበላሽቶባታል። ዶክተሩ እንደዚህ የሆነበት ምክንያት ምንድን ነው? ይሄን ያደረገችውን ደግሞ ወይዘሪት ባዩሽ ናት ማለት ነው። የባዩሽ ሴራ የሀናንም ቀይራ ውጤቷን እኔ ነኝ ሀሴት ብላለች እርግብ ማለት ነው። ሜላትም አምና ተቀብላለች ማለት ነው። ልጄ እሷ ናት ብላ አሁን ላይ ያለችበት ሁኔታ ሀና በጣም ያሳዝናል። በዛ ላይ ግን ጥንካሬዋን ሳላደንቃት አላልፍም። ጠንካራ ጎበዝ ነች ማለት ነው። እሱንም እንደዛ ያደረገችው ለምንድን ነው? አባቷን ማየት አለባት ማለት ነው። ተስፋ አባቷ ነው ማለት ነው። ቤተሰቦቿን እንደምታገኛቸውም ሁል ጊዜ ሲያበረታታትና ከመንገድ ላይ አንስቶ እንዳሳደጋት ያሳደጋት አባቷ አሁን ላይ ሆስፒታል ይገኛል ማለት ነው። ሰላም ጤና ይስጥልኝ። ዛሬ ደግሞ ክፍል 51 ይዤላችሁ መጥቻለሁ ማለት ነው። የእነ ሀና ጉዳይ እንግዲህ ሀና በጣም የምታሳዝን ልጅ ናት ማለት ነው። ውጤቷን የቀየረባት ዶክተሩ ነው። ዶክተሩ የቀየረባትም ቢሆንም አሁን ላይ ግን ማንም እንደሌላት እያየን ነው ማለት ነው። አሁን ላይ ማንም የላትም። አሴር ብቻና ሰላምም ደግሞ እኔ ያለሁልሽ ሁሉም ነገር እንትን ቢልብሽ እኔ ከጎንሽ ነኝ ምንም ነገር ቢፈጠር ብላ ምላሴም እንደዛው አበረታቷታል ማለት ነው። ሀንዬ በጣም እያዘነች እና ልቧ እንደተሰበረ ሁሉም ሰው ያውቃል ማለት ነው። በዚህ ደቂቃ ልቧን እንደሰበሩት ሜላትና እርግብም ደግሞ በጣም ደስ ብሏቸዋል። እናትና ልጅ ነን ብለው ማለት ነው። አንድ ቀን እውነት ይወጣና ሜላትም ትዋረዳ ማነች እቺ እርግብም ትዋረዳለች፣ ባዩሽም ትዋረዳለች። የዛኔ ደግሞ ሜላት በጣም ታዝናለች ማለት ነው። ሀንዬ በጣም ምስኪን ናት፣ ምስኪን ልጅ ናት። አሁን ያለችበት ሁኔታ በጣም ከባድ ነው። ከጎኗ ማንም የላትም ማለት ነው። ያው አሴር ነው አባቷን እያገዛት ያለው። አባቷ ደግሞ አሁን ላይ መናገርም ሆነ ማውራት ምንም ማለት መንቀሳቀስም አይችልም። ሜላትም እርግብን አምና ተቀብላለች ማለት ነው። ይሄ ሁሉ ሴራ የባዩሽ ሴራ ነው ማለት ነው። እቺ ተንከሲስ ባዩሽ እያለች ምንም ሰላም የለም ማለት ነው። አሁን ላይ ያሉበት ሁኔታ እንደምናያቸው በጣም ችግር ውስጥ ናት ማለት ነው። ይህንንም የቀየረችባት ግን ሜል እንትና ናት ማለት ነው። እቺ ተንከሲስ የተረገመች እርግማና ማለት ነው ባዩሽ ናት። ይሄ ሁሉ ሴራ የባዩሽ ነው። ወይዘሮ አስቴርም አይዞሽ ሀንዬ ሁሉም ነገር ይስተካከላል በማለት እያበረታታቻት ነበር ማለት ነው። ሰላምም እንደዚሁ ምላሴም ደግሞ እኛ እህታችን ነሽ፣ መወለድ ቋንቋ ነው፣ እንደውም የበለጠ እኔ አንቺን ነው የምወደው እያሏት ነበር ማለት ነው ለሀና። ሀኒ በጣም ምስኪን ልጅ ናት። በዛ ላይ ትዕግስቷን ሳላደንቅላት አላልፍም ማለት ነው። ትዕግስቷ በጣም አሪፍ ነው። ትዕግስተኛ ናት ማለት ነው። ማነው እንደሷ ትዕግስት አድርጎ የሚሰራ? እንደዛ እንኳን ሜላት እያደረገቻት ያው በቅርብ ቀን ደግሞ እነዛም መስቀሏንና እንትኗን ሰርቀው የሰጧት ለዚህ ለእንትና ለባዩሽ እነሱ ስለማያውቁ ነበር ማለት ነው። ለጥብቅ ጉዳይ እንደምትፈልገውም ደግሞ አያውቁም ነበር። ለእንደዚህ የሀና መስቀል መሆኑን አያውቁም ነበር እና አሁን ተመልሶ እንደዚሁም ደግሞ ምርመራዋን ውጤቱ እንዲቀየር አድርገውላታል ማለት ነው። የሀና ውጤት ወይም ደግሞ የአባቷ የሕክምና ብር መስተካከል አለበት ተብሏል ማለት ነው። በዚህ ሰዓት ላይ ሀና ማንም እንደሌላት ሁላችንም እናውቃለን ማለት ነው። ብቸኛ ናት። ከአባቷና ከአሴርም ደግሞ የሚያግዛት ነው። ግን አባቷ ነው በዚህ ሰዓት ያለው። ተናግራ ታረፍዳለች ማለት ነው እውነቱን። ያም ደግሞ ልጁ ዶክተሩ እንዳስተካከልለት አድርጓል ማለት ነው። ዶክተሩ ማስተካከል ይችላል ማለት ነው። ብር ተቀብሎ ስለሆነ እሱን ደግሞ አፈር ሳለስብላ መመለስ አለብህ ብሎ ሙስና የሰራውን ብሎ አስፈራርቶታል ማለት ነው። እሱም ደግሞ ያው ግን በነገራችን ላይ እውነት እኮ ነው የሚያሳዩት። ኢትዮጵያ የሚደረገውን ድርጊት ነው የሚያሳዩት። በዛ የተነሳ እየተጨቃጨቁ ይገኛሉ ማለት ነው። እስካሁኗ ሰዓት ድረስ የሀና ቤተሰቦች ባይገኙም ሀና ግን ሜላት ሀርድ ሆናባታለች ማለት ነው። ሀርድ የሆነችባት ለምንድን ነው? ይቺ እርግብ እያለች እንደዚሁም ደግሞ በነገራችን ላይ እውነት እኮ ተናግራ ነበረ አሮጊቷም እና ሀንዬ በጣም ታሳዝናለች ማለት ነው። ወይዘሮ ሜላትም አሁን ላይ አርቃታለች ማለት ነው። በዚህ የተነሳ እየተደባደቡና እየተጣሉ ይገኛሉ ማለት ነው። ሀኒም ያው
ለአባቷ ስትል ብዙ መስዋዕትነት እየከፈለች ነው ማለት ነው። ያና ቤተሰቦች እስካሁን ድረስ እነሱ ናቸው ቤተሰቦቼ ብላ ምርመራም ታድርግ የተባለው እንትና ነበር ማለት ነው፣ ምላሴ ነበረ። ምክንያቱም እውነቱ እንዲታወቅ ብሎ እውነት ታቆ አንድ ላይ እህታችሁ ናት አይደለች የምትባለውን ለማየት ነው። ወይዘሮ ሜላት የምትሆን እኔ እራሴ ነኝ ብላለች ማለት ነው። እርግብም እስካሁን ድረስ አጭበርብራ ስለወሰደች የማጭበርበር ሌባ ስለሆነች አጭበርብራን የወሰደችው ማለት ነው። የሀናን ታሪክ ወስዳ እኔ ልጅ ነኝ እኔ ነኝ እርግብ ብላለች ማለት ነው። እርግብ ግን እሷ አይደለችም ማለት ነው። እርግብ ይቺ እንትና ማለት ነው። እርግብ ስላችሁ ይቺ ማን ነበር ስሟ? ሶሪ የሀናን ታሪክ ወስዳ ነው። ሀናም ደግሞ እኔ አይደለሁም አንቺ አይደለሽም በመባባል እስካሁኗ ሰዓት ድረስ እየተደባደቡ ይገኛሉ ማለት ነው። ሀሴት ልጄ እርግብ ናት ብላ ተቀብላለች ማለት ነው። ሜላትም እንደዚህ ያለችበት ምክንያት ምንድን ነው? ያው ውጤቱን ስላየችም በውጤቱም ደግሞ አጭበርብሯቸዋል። ይሄን ያደረገው ይሄ የተረገመ ዶክተር ነው ማለት ነው። ዶክተሩ እስካሁን ድረስ እንደዚህ አድርጎ ስለሆነ የተቀበላት ይሄ ሌባ ማለት ነው። የምር እንደዚህ አይነት ዶክተር አለ። ግን እንደዛም ሆኖ የአባቷ ደግሞ ሕክምና አቋረጡባትና የአባቷ ሕክምና እንደዚህም ሆኗል ማለት ነው። በጣም ያሳዝናል ማለት ነው። እስካሁኗ ሰዓት ድረስ የሀና ቤተሰቦች እንግዲህ ባለመሆናቸው እሷም ተናዳለች ማለት ነው። የተናደደችበትም ደግሞ ማለት ነው ሀኒ እንግዲህ የቤት ልጅ ናት አይደለችም እያልንኛም እስካሁን ሰዓት ድረስ አለን ማለት ነው። እንደዚሁም ወይዘሮ ሜላት አንቺ አድበሽ ተቀመጪ ልጄ አይደለሽም ብላታለች ማለት ነው። እሷም አልሆነችም። ግን ይህን ያደረገችባት ደግሞ ይቺ የተረገመች እንትና ናት ማለት ነው። አስመሳይ የተረገመች እርግማናም ማለት ነው። እሷ እንደዚህ ባታረጋት እስካሁኗ ሰዓት ድረስ ብዙ ነገሮችን ታደርግ ነበር ማለት ነው። ሰላምና ምላሴም ደግሞ ተቀብለዋታል። እነዛም ደግሞ የእሷን የሀናን ታሪክ ሰርቀው የወሰዱ ልጆችም ደግሞ በቀጣይ ላይ እንዲቀበሉ አድርገዋል ማለት ነው። ምክንያቱም ተቀብለው የእሷ ውጤት የሀና ውጤት ወደዛ እንዲሄድ ምርመራ ውጤቷ እንትን እንድል ተደርጓል ማለት ነው። ይህን ያደረገችባት ግን ሀና ናት ማለት ነው። ይቺ እርግብ ነች ማለት ነው። እርግብና እንትና ናቸው። እሷ በአሁኗ ሰዓት ላይ ማንም የላትም እስካሁን ድረስ ማን ከጎኗ የለም ማለት ነው። ሀንዬ በጣም ታሳዝናለች። በጣም የሚያሳዝን ድርጊት ነው እየተደረገባት ያለው ማለት ነው። በዚህ ሰዓት ላይ እሷ ብቻዋን ያለችው ማንም ከጎኗ የላትም እና ሀኒም ብትሆን እስካሁን በቃ ማለት ከነሱ ልትርቅ አልቻለችም። ያው እነሱ ጋር ያለችው አሁንም ቢሆን ማለት ነው። ሰላምዬም እኔ አለሁኝ እኔ እስካለው ድረስ አንቺን ማንም አይነካሽም ብላታለች ማለት ነው። ማንም ሊነካሽ አይችልም። ስለዚህ ሁሉንም ነገር እኔ ራሴ አስተካክለዋለሁ። አንቺ ብቻ አትጨናነቂ። እኔ ለአንቺ እህቴ ነሽ። እናም ደግሞ ለተራ ነገር ብዬ አረቀሽም ሁሌም ከጎንሽ ነኝ በሀዘንሽም በደስታሽም ጊዜ ብላ ምርጥ እህቴ ነሽ፣ ንጹህ እህቴ ነሽ ብላ አብራት ሁናለች። አሁን ላይ ሰላም ከጎኗ ሁና የሀናንም አባት ሆስፒታል እየሄደ ትጠይቃለች ማለት ነው። ሆስፒታል እየሄደች የምትጠይቀው ለእሷ ስለሆነ ለአባቷም ስለሆነ የሀና ቤተሰብ እንግዲህ ተረጂዎቹ የእሷ አልሆኑላትም ማለት ነው። ይሄ ውጤት ደግሞ ዶክተሩ ቀይሮ እንዲያመጣ አስጠንቅቆ ነግሮታል ማለት ነው። አለበለዛ ህይወትህ አደጋ ላይ ነው፣ እመነኝ እስከምትወዳት ልጅ ድረስ ነው የምገልህ ብሎ ነግሮታል ማለት ነው። እሱም ደግሞ እሺ ሁሉንም ነገር አስተካክላለሁ፣ ከዚህ በኋላ ምንም ላደርግ አልችልም ብሏል ማለት ነው። ይህን ያረገባት እንግዲህ ወይዘሮ ሜላት ስላዘዘችው ለዶክተሩ የሀናንም የአባቷን ውጤት እንዲቀይርባት ያደረገው እሱ ስለሆነ በቅርብ ቀን ደግሞ ሁሉን ነገር ይመለሳል።
ይመለስላታል ማለት ነው። የሀናን ፎቶ እናንተን ሰርቆም የሰጠው ልጅ እኔ በስህተት ነው የሰጠሁት፣ እንደዚህ እንደፈለጉት አላውቅም ነበረ፣ ስለዚህ እመልሳለሁ ብሏል ማለት ነው። እንዲመልስ ተነግሮታል ማለት ነው። እሱም እሺ ብሏል። በቅርብ ቀን ደግሞ ይመልሳታል ማለት ነው። ይመልስበትና የሀና ባለ ታሪኳ እንግዲህ እርግብም ታሪኩ የኔ እንጂ የሀና አይደለም ብላ ለወይዘሮ ሜላትም ነግራት ነበር። በማጭበርበር ነው ህይወታችን ውስጥ የገባችው፣ ስለዚህ እኛ የራሳችን ህይወት እንኖራለን እማዬ እያለች የነገረቻት፣ እሷም ደግሞ አምናታለች ማለት ነው። ወይዘሮ ሜላት ያመነቻት እንግዲህ ለምንድን ነው እሷ የውሸት ማስረጃ ስለነገረቻት ነው። ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እናመሰግናለን። ባይ